የጸጋ ስጦታዎችና አጠቃቀማቸው እና በዛ ዙሪያ ነው የምናጠናው ማለት ነው። መጽሐፍ ቅዱስ ከያዛችሁ ሐዋርያት ሥራ ምዕራፍ 2ን ታወጡና ከዛ ቆሮንቶስም ላይ ሄደን ጸጋ ስጦታዎች ምንድናቸው፣ እንዴት ነው የምንጠቀምባቸው በሚል ርዕስ አብረን እናጠናለን። ሐዋርያት ሥራ ምዕራፍ 2 ላይ የተጻፈ ቃል አለ፣ ልቤን የነካው እሱ ላይ ተመርኩዘን ነው የምናጠናው። ሐዋርያት ሥራ ምዕራፍ 2 ቁጥር 3 በጌታችን በኢየሱስ ስም አነባለሁ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሁን አንዳንድ ወሳኝ ቃሎች አሉ እንድትደግሙ ማረጋችሁ። ተቀመጡባቸው እስኪ በሉ። አይሰማም። አሁን በአንተ ላይ በአንቺ ላይ የተቀመጠው ምንድነው ነው ጥያቄው። በእያንዳንዳቸው ላይ ተቀመጠባቸው ስለሚል በእኛም ላይ የተቀመጠ አለ። ይገርማችኋል። ወይ አናቀውም ወይም አውቀኑ ቸል ብለነዋል እንጂ የጸጋ ስጦታ በእያንዳንዳችን ላይ ተቀምጧል። እሺ ተቀመጠባቸው ብቻ ሳይሆን በሁሉም መንፈስ ቅዱስ ሞላባቸው ይላል። እስኪ ሞላባቸው በሉ። አዎ መቀመጥ ብቻ ሳይሆን በእያንዳንዳችን ላይ የተሞላሉ ነገር አለ። ይገርማችኋል። እንዲያውም ሶስተኛው በጣም ደስ የሚለው መንፈስም ይናገሩ ዘንድ እንደሰጣቸው። እስኪ ተሰጥቶኛል በሉ። ተሰጥቶኛል። ስለዚህ የሞላብህ የተሰጠህ የተቀመጠብህ የጸጋ ስጦታ ምንድን ነው? እንዴት አውቀዋለሁ? ራሱ የጸጋ ስጦታዎችስ ምን ናቸው በሚል ዙሪያ ነው የምናጠናው። እግዚአብሔር እንዲያስተምረን እንጸልያለን። አመሰግናለሁ ጌታ ሆይ፣ የምንሳሳላቸው የምንወዳቸው ልጆቻችንን አሳደክልን፣ ተተኪና ተረካቢ ያላሳጣህን፣ ደግሞ ለበጎ ስራ የተዘጋጁ ብዙ አዳጊ ወጣቶችን በፊት አሉ። እኛ ሩጫውን ስንጨርስ የወንጌሉን በትር የሚቀበሉ ናቸው። በዚች መካነ ኢየሱስ እናት በሆነችው ማህበር ብዙ ሚሽነሪዎች፣ ብዙ ወጣቶች በዓለም ሁሉ ስላሉ ክብር ለአንተ ይሁን። አሁንም ቃልህን ስንሰማ ልባችን ክፈትልን፣ እንዲገባን እንድንኖርበትን በጸጋ እርዳን። በጌታችን በኢየሱስ ስም ብለህ ስማን፣ አሜን። እንግዲህ ታውቃላችሁ የጸጋ ስጦታዎች መንግስተ ሰማይ የሉም። ታምናላችሁ? የለም እኮ መንግስተ ሰማይ ስብከት፣ ትምህርት፣ ትንቢት፣ ልሳን የሚባል ነገር የለም። የጸጋ ስጦታ በምድር ነው። ስለዚህ በምድር የተሰጠን ለአገልግሎት ነው። የሚገርመው ማንኛውም የጸጋ ስጦታ ለግለሰብ አይሰጥም። ቤተክርስቲያንን ወይም ቅዱሳንን ለማነጽ ነው የሚሰጠው። ብዙዎች ይሸወዳሉ ልበል አላቅም የአማርኛ። እኔ አጋንንትን ማውጣት የጥበብ ስጦታ፣ ትንቢት፣ ልሳን፣ ዕውቀት ቢኖረኝ ለቤተክርስቲያን ወይ ለቅዱሳን እንጂ ለኔ አይደለም። እና እነዚህ ስጦታዎች ከቤተክርስቲያን ውጪ ይገርማቸዋል አይሰሩ። አሁን ብዙ ተጸልዮ የጸጋ ስጦታ የተሞሉ ሳሎን ቤትሽ ገባው፣ በኪስሽ ይሄን ብር ይዘሻል፣ ስልክ ቁጥር እንዲህ ነው፣ መገለጥን ያውቃሉ። በኋላ እንማረዋለን። የህዝብ ትኩረት ስበው ተፈላጊነታቸው ሲጨምር የሚያደርጉትን ታውቃላችሁ። ቸርች ከፍታሉ። እሱ የመግለጥ ስጦታ አለው ማለት ብቻውን ቸርች ይመራል ማለት እኮ አይደለም። በኋላ የምናየው ነው። አስተማሪዎች፣ እረኞች፣ ወንጌላውያኖች፣ ሽማግሌዎች እነዛ ሁሉ ተጨምረው ነው። ልክ እንደ አንድ ሳምባ ወይ እንደ ልብ በሉት። ልብ ደም ረጫለውና ብቻዬን ልኖር ብትል ያለ ሳምባ አትችልም፣ ትሞታለች። እና በጅማቶች ተገጣጥመው አካሉን ለመገንባት እንጂ ብቻቸውን የጸጋ ስጦታዎች ምንም ጥቅም የላቸው። እንዲያውም አደጋ ነው። ከክርስቶስ ቤተክርስቲያን ከተገነጠለ ማለት ነው። አሁን ከቸርች ተገንጥለው ለብቻቸው ቤተክርስቲያን የከፈቱ በጣም ብርቱ መካሪ ቢኖረውም ከ10 ዓመት በኋላ ሄደ ነውር ታገኙበታላችሁ። ብር ወሰደ፣ ትዕቢተኛ ሆነ፣ ገስታው ሳለ፣ ዘይት ሸጠ የሚለውን የምታዩት ከአካሉ ስለተገነጠሉ ነው። የሚገስጽ የሚያስተምርም ስለሌለ ብቻቸውን ሊቋቋሙት አይችሉም። ስለዚህ ጸጋ ስጦታዎች ሁሉ የሚሰጡት ግለሰቡን እንዲታወቅ እንዲበለጥግ ሳይሆን ቤተክርስቲያንን እንዲያገለግል ነው። መሰረታዊ ነገር ነው የምነግራችሁ በእውነት።
እና ሐዋርያቱ በተሰበሰቡበት ሰዓት መንፈስ ቅዱስ ሞላባቸው። ለእያንዳንዱ የተለያዩ ተቀመጡባቸው የጸጋ ስጦታዎች እና የእግዚአብሔርን ሥራ በልሳኖች በጣም ይናገሩ ነበር። ግን ሁሉም አንድ አይነት ተመሳሳይ ስጦታ አይደለም የተሰጣቸው። ለእያንዳንዳቸው እንደ አቅማቸው መንፈስ ቅዱስ የፈቀደውን አስቀመጠባቸው፣ ሞላባቸው፣ ሰጣቸው፣ አደላቸው ማለት ነው። ይሄን ስጦታ ስጠኝ ማለት አትችሉም። የሚሰጥ እሱ ነው። የተሰጠህን የተሞላውን ማወቅ ነው ዋናው። ማንም ሰው አይቋቋምህም። ከዛ በኋላ በብሉይ ኪዳን በነገሥት ውስጥ እባክናና ንገስብን አሉት አንዱ እና ምሳሌ ነገራቸው። ወይን ነይና በዱር ባሉ ዛፎች ላይ ንገሺና አስተዳድሪን፣ ዛፎችን ሁሉ አስተዳድሪን አሏት። ወይን ምን አለች? ኧረ እባክን አልመጣም፣ እኔ አልመጣም። ለምንድን ነው የማትመጪው? በእግዚአብሔርና በሰው ፊት የሚጣፍጠውን ወይኔን ትቼ እናንተ ላይ መንገስ አልፈልግም። የተጠራሁት ወይን ላመነጭ እንጂ ንጉሥ ልሆን አይደለም፣ አልፈልግም አለች። ወይራናና ንገስብን አሉት። ኧረ እባክህ ሰው ሁሉ ቅዱስ ቅባት የሚቀቡት ዘይት ማመንጨቴን ትቼ ኧረ እኔ አልመጣም። እሺ በለስ ንገስሽብን። አይ እኔ የሚበላው ጣፋጭ ፍሬን ትቼ አልነክስም። እሾክን ነይና ንገሽብን አሏት። መጣው ጠብቁኝ አለች። ልዩነቱን አየ። ወይንም ተፈጥሮን የተሰጠውን አውቋል። ወይራም በለስም እንዲሁ ከእግዚአብሔር በተሰጠህ ላይ ትኩረት ስታደርግ በሰውና በእግዚአብሔር ፊት እየደመክ ተፈላጊነትህ እየበዛ ነው የሚመጣው። ታዲያ ማንም በጌታ ያመነ ሰው ያልተቀበለ ያልተሰጠውና ያልተሞላ የለም። የሚገርመው አናውቀው። የእግዚአብሔር ሰው ነብይ ከሌ ቄስ ከሌ ብቻ ይመስላችኋል። እያንዳንዳችን እንደተቀባን አታውቁም። ያወቃችሁለት ጨዋታው አለቀ። ማንም አይቋቋማችሁም። ጊዜያችሁ በከንቱ አይባክን። ስለዚህ ሌላን ሰው መሆን አያስፈልግም። ኮፒ ማድረግም አያስፈልግም። የተቀበልከውን አውቀህ ትኩረት ካረክበት አለቀ። በቃ ጨዋታው እዛ ጋር። እኔ ድሮ የዛሬ 40 ዓመት ነው እዚህው ቸርች ጌታን የተቀበልኩት ታውቃላችሁ። እና 1 ዓመት እምነት ማጽኛ ተማርኩ። ከዛ 2 ዓመት ያክል ወዲህም ወዲያም እያልን ስንዟዟር ሴሚነሪ የሪትሪት ወሰዱን ማለት ነው። ያኔ ወጣት ኮሚቴዎች እዛ ሄድን። በሉ ነገ ትምህርት ስለሚሆን እንዳትጫወቱ እንቅልፍ ተኙ አለን። ወንጌላዊ ደረጀ ነበር ትዝ ይለኛል። እኛ የመጀመሪያችን ስለሆነ አንተኛም ብለን ተደብቀን መጸለይ ጀመርን። ስንጸልይ ትዝ ይለኛል አንድ ወጣት ካሳሁን ይባላል፣ አሁን ውጭ ሀገር ነው ያለው አሉ። እኛን እጅ እየጫነ ይጸልይብን ጀመር እና ያኔ ልሳን መጸለይ ጀመርኩ። የዛሬ 40 ዓመት ይገርማችሁ። መጀመሪያ ሌሊቱን ሙሉ በልሳን ጸለይኩ። ገረመኝ። ከዛ በኋላ በፈቀድኩ ሰዓት በልሳን መጸለይ እስከዛሬ ይችላል። እና በልሳን እየጸለይኩ እግዚአብሔርን እወዳለሁ፣ ቃሉን እወዳለሁ። ግን የጸጋ ስጦታዎች ምን እንደሆኑ ማገልገልስ ምን እንደሆነ ስጦታዬ ምን እንደሆነ አላውቅም። ሰንዴ ስኩል አስተማሪ ለመሆን ሞክሬያለሁ፣ ኳየር ለመሆን ሞክሬያለሁ፣ ነጋዴ ለመሆን ሞክሬያለሁ። ምን ያልሞከርኩት አለ በእውነት። በሁሉም ግን ስኬታማ አልነበርኩ እና ራሴን መጥላት ጀመርኩ። በቃ እኔ በከንቱ ነው የተፈጠርኩት፣ ምንም ዓላማ የሌለው ሰው ነኝ። እንጀራ መብላት፣ መጠጣት፣ መተኛት ሆነ። ለምንድን ነው የተፈጠርኩት የሚለው ጥያቄ ከመጠን በላይ ልቤ ውስጥ ከበደ ማለት ነው። ናናጢ ነበርኩ። እዛ ሙሉ ወንጌል ገስት ሃውስ ቄራ ሄድኩ። እዛ ጌታ ኢየሱስ ለምንድን ነው የተፈጠርኩት? ይሄን ካልነገርከኝ አልወጣም ከዚህ ቤት፣ እንዲያው እወድሃለሁ ግን የተፈጠርኩበትን ንገረኝ ብዬ ባይብል ማንበብ መጸለይም ጀመርኩ። ይገርማችኋል እስከ ዛሬ የማገለግለውን የተጠራውበትን የተሰጠኝን ነገረኝ። ያልተሰጠኝን ቆርጬ ጣልኩ፣ የተሰጠኝ ላይ አተኮርኩ። እንደ ንስር ከፍታ ጀመረ። ትኩረቴ በስጦታዬ ላይ ሆነ። አሁን እምቢ ካላልኩ በቀር ቀኑን ሙሉ ማገልገል እችላለሁ። በእውነት ጉረኛ አትበሉኝ እንጂ ሁሉ
በሮች ክፍት ናቸው። ለምን መክሊት በዛልኝ፣ ለምን በሁሉ ቦታ ተፈለኩ ብዬ ስል ዕውቀት ስለኖረኝ አይደለም። ከኔ የሚበልጡ በጣም ብዙ አሉ። ትኩረቴ በተሰጠኝ ላይ ሆነ። እሷኑ ነው ማቁላላው፣ እሷኑ ነው ማርገበግበው፣ ማጣፍጠው። ከዛ ስጦታው ራሱ ተፈላጊነትን እየጨመረ መጣ ማለት ነው። እና አሁን ብዙ ወጣቶች ስለሆናችሁ እድለኛ ናችሁ። በእውነት በሙከራ ዘመናችሁ እንዳያልቅ በእናንተ ላይ የተቀመጠው የተሰጣችሁ የተሞላችሁትን እንድታውቁ ማደጋችሁ በነገር ሁሉ ቢሆንም ትኩረታችሁ በተሰጣችሁ ላይ እንዲሆን ነው የምመክራችሁ ማለት ነው። አሁን የብዙዎቻችሁ ጥያቄ የተሰጠኝን በምን አውቃለሁ ነው ይመስለኛል። በኋላ ከጨረስን በኋላ ዮኒ ያለኝን ርዕስ ለጥያቄ እድል ሰጣችኋለሁ። እንግዲህ የጸጋ ስጦታዎች በዋናነት በሶስት ይከፈላሉ። በስንት ይከፈላሉ? እስኪ ሶስት በሉ። ሶስት ትልልቅ ምድብ አላቸው እና ጳውሎስ ቤት ማንበብ ትችላላችሁ። አንደኛ ቆሮንቶስ 12:7 ላይ አካሉን ለማነጽ የሚሰጡ የመጀመሪያው ስጦታ የመገለጥ ወይም የመግለጥ የጸጋ ስጦታዎች ናቸው። አንደኛ ቆሮንቶስ 12:7 ላይ እስኪ የመግለጥ ስጦታ በሉ። አይሰማም? የመግለጥ ይሄኛው ምድብ ነው፣ አንደኛው ምድብ እና በንግግር በመግለጥ የሚጠቀስ ነው። ከመገለጥ ወይም ከመግለጥ የጸጋ ስጦታዎች አንዱ የጥበብ ቃል ይባላል። ለአንዳንዱ ጥበብን መናገር ይሰጠዋል። በንግግር ከሚገለጡ የጸጋ ስጦታዎች አንዱ የጥበብ ቃል ነው። የጥበብ ቃል ምን ማለት ነው? የጥበብ ቃል ማለት ማንም ጥበብ ቢጎለው ሳይነቅፍ በልግስና ጥበብን ይሰጣል የተባለው አይደለም። በነገር ሁሉ ጥበብን ማግኘት ሳይሆን የጥበብ ቃል ማለት በአስቸጋሪና አስጨናቂ ሰዓት አንጀት የሚያርስ መልስ መስጠት ማለት ነው። ይሄን አብራራላችኋለሁ። የጥበብ ቃል በዝግጅት አይደለም፣ በጥናትም አይመጣም። ከእግዚአብሔር ካልተሰጠ የጥበብ ቃል መናገር አትችልም። አጭር ነች፣ የጊዜው ነች፣ ማንም ሊቋቋመው የማይችለው የጥበብ ቃል የሚሰጣቸው ሁሉ እንግዲህ በንግግር ከሚገለጡት የጸጋ ስጦታዎች አንዱ የጥበብ ቃል ነው ማለት ነው። እሺ ይሄንን ምሳሌ ልስጣችሁ። ለምሳሌ አንተ ለማጥመቅ ስልጣን ማን ሰጠህ አሉት ኢየሱስን ሊያጠምዱት። በጣም ጥሩ፣ የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ብሎ ጭጭ አለ። የጥበብ ቃል ነው። ማፈናፈን ጥያቄ ነው። ምን ማለት ነው? ዮሐንስ ከምድር ነው ነብይ አይደለም ብንል ሰው ሁሉ ይወግረናል። አይ ከሰማይ ነው ከእግዚአብሔር ነው ዮሐንስ ብንል ስለኔ መስክሯልና ለምን አልተቀበላችሁትም ይለናል። አይ ወጥመድ ውስጥ ከተታቸው። እኛ አናቅም አሉት፣ እኔም አላቅም አላቸው። የጥበብ ቃል ማለት አጭር ነች፣ ውስጧ ግን በጣም ብዙ መልህቅ የታጨቀች ማለት ነው። ለምሳሌ ግብርን ገብር ወይስ አንገብር? በጣም ጥሩ፣ ፍራንኩን ስጡኛ። ይሄው እቺ ሳንቲሙ ላይ ያለችው ፎቶ የማን ነች? የቄሳር። ስሟስ ምን ትላለች? ቄሳር ነው የምትለው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የጥበብ ቃል ይባላል። የጥበብ ቃል ስብከት አይደለም፣ ትምህርት አይደለም። የጥበብ ቃል በአስጨናቂ አጣዳፊ ነገር ስትሆን ውልን የሚፈታ አንጀት የሚያረካ መልስ መስጠት ማለት ነው የጥበብ ቃል። ይሄ ለሁሉ ሰው አልተሰጠም፣ የተሰጣቸው ግን አሉ። አንዲት ሴት በብሉይ ኪዳን በዳዊት ላይ መፈንቅለ መንግስት አደረጋን። ሳቤ የተባለ ምናምንቴ ሰው ኢዮአብ ጦር ሰብቆ ሳቤ የተባለው ሰው የተመሸገበትን ከተማ በሙሉ በጦር ከበበው እና ምሽግ ሰርተው ከተማዋን ሊያወድሙ ሲሉ አንድ ጠቢብ ሴት አጥሩ ላይ ቆማ ጥያቄ ጠየቀችው። ኢዮአብ የእግዚአብሔርን ከተማ የምታፈርሰው ለምንድን ነው አለችው። ሳቤ የተባለ ምናምንቴ ሰው አለ መፈንቅለ መንግስት ያሰበ፣ እሱን ለመግደል ነው አላት። ጦርም ፈረስም ሰረገላም አያስፈልግም፣ እኔ አንገቱን ቆርጬ በቅርጫት እልክልሃለሁ አለችው። ሴትየዋም በጥበብ ቃል ወደ ከተማ ገባች። አንገቱንም ቆርጠው በቅርጫት ለኢዮአብ ሰጡት። ጠቅላላ መለከት ነፋ፣ ጦሩም ተመለሰ ይላል። ከስንት ሺህ ፈረሰኛና ጦረኛ አንድ የጥበብ ቃል ያላት ሴት በለጠች ማለት ነው። የጥበብ ብልጫው ልነግራችሁ አልችልም።
ከብዙ ሚሳኤል ይበልጣል። አንዲት ነች እንደ ድማሚት ብትንትኑን የምታወጣ ቃል ማለት ነው። ይህንን የሚሰጠው በነገስታት ፊት ስትቆሙ ምን እናገራለን ብላችሁ አትፍሩ። ወደረኞቻችሁ ሊቋቋሙት የማይችሉት አፍና አንደበት እሰጣችኋለሁ የተባለው ይህ የጥበብ ቃል። እስጢፋኖስን በነፃ አውጪ ምኩራብ ሊከራከሩት ሞከሩ። የሚናገረውን ቃል ግን ሊቋቋሙት አልቻሉም። በለጣቸው የሚል ቃል ታያለው። በቃ እነሱ 10 ጥቅስ ይጠቅሱት እሱ በአንድ ጥቅስ ብትንትናቸውን ያጠፋዋል። ከእግዚአብሔር ካልተሰጠ ይሄ አይሆንም። የጥበብ ቃል ይሄ የጥበብ ቃል የተሞላ አንዱ ዮሴፍ ነው። ትዝ ይላችኋል። ዮሴፍ ህልም አይቻለሁ የሚተረጉምልኝ ማን ነው? አይ አንድ ዕብራዊ አለ እስረኛ የተባለ ህልሜን ተርጉሞልኛልና እሱ ይጠራ። ቶሎ ጸጉሩን ላጩት፣ ልብስ አለበሱት፣ በፈርዖን ፊት አቆሙት። ህልም እንደምትተረጉም ሰምቻለሁ። የሆኑ ወፋፍራም ላሞች ነበሩ፣ 7 ናቸው። ከዛ ቀጫጭን ላሞች ወጡ። ወፋፍራሞቹን ዋጧቸው፣ ውጠውም ቀጭን እንደሆኑ ነው። 7 የገብስ እሸቶች አየሁ። ቀጫጭኖቹ መተው ወፋፍራሞቹን ዋጧቸው፣ ግን አልወፈሩም። ተጨነኩ። ምንድነው ትርጉሙ አለው። በጣም ቀላል ነው ንጉሥ ሆይ፣ ይሄ 7 ላም 7 ገብስ የምትለው 7 ዓመት ነው። ከፊትህ 7 የጥጋብ ዘመን አለ። ግብጽ በረሃብ እንዳጠፋ ከዛ በኋላ 7 የረሃብ ዘመን ይመጣል። ኢቭን የጥጋቡ ዘመን የሚያስረሳ ረሃብ ይመጣል። እኔ የምነግርህ አንድ ጠቢብ ሰው ፈልግ እና በአንተ ፋንታ ሹመው፣ ስልጣን ስጠው፣ በግብጽ ስንዴ ያከማች ብሎ ዝም አለ። ከዚህ ሁሉ ንግግር ውስጥ የጥበብ ቃሉን ማን ይነግረኛል? አንድ የጥበብ ቃል ተጠቅሟል። ማንም ይነግረኝ? አሁን ከነገርኳችሁ ከዮሴፍ ታሪክ ውስጥ በጣም የሚያስገርም የጥበብ ቃል ተጠቅሟል። ህልሙ የጥበብ ቃል አይደለም። ህልም መናገር፣ ህልም መፍታት ግን በውስጧ አንድ ድማሚት አስቀምጧል። ታውቃላችሁ? ማንም የሚነግረኝ? እስኪ ብርቶ ሻለማዋል ሞክሩ። እስራኤል yes አየ ምን አለው? አንድ ጥበበኛ ሰው ፈልግ፣ በአንተ ፋንታ ሹመው። ያ አንድ ሰው ማን ነው? ማን ይመስላችኋል? ከሱ በቀር ማን ነው? እኔ ብራዘር ወንድምን ሹመኝ አላለው። አንድ ሰው ፈልግ ይለዋል። ካንተ በቀር ማን አለ አለው። ህልምን የሚተረጉም አደራረግን የሚያውቅ ካንተ በቀር ማን ነው ካልክማ አሻለው። አስቀድሞ እኮ ያዘጋጀው እሱ ነው። ዊዝደም። አንዳንዱ ይዘበዝባል። ህልም ተርጉም ያለው ይሰቀላል ያልኩት ተሰቀለ፣ ወይ ስራው ይመለሳ ተመለሰ፣ እኔ ያዕቆብ ልጅ ነኝ ታስሬ ጳጢፋ ዝብዝብ ያደርጋል። እሱ ግን አንድ ሰው ፈልግ አለቀ። በሾርት ከት ቁጭ። ይሄንን አታገኙ። የጥበብ ቃል ሰው ጥበብ ከሌለው ኃይል ሊያበዛ ይገባል። ጥበብ ካለው ባጭሩ ስራውን ይሰራል ይላል ምሳሌ ላይ። ምን ማለት ነው? በደነዘ መጥረቢያ ልፍለጥ ካልክ ላብህ ጠፍ ይላል። ብዙ አትፈልጥም፣ ብዙ ጉልበት ታወጣለህ። ጠቢብ ከሆንክ ሞርዳት በትንሽ ኢፈርት ብዙ እንጨት ትፈልጣለህ እንደማለት ነው። የጥበብ ቃል ካለ በትንሽ ጊዜ ብዙ ፍሬ ነው የምታፈራው። በአደባባይ ከሚጮ ሰነፍ ንጉሥ ይልቅ የጥበብ ቃል ያለው አንድ ድሃ ይሻላል ይላል መክብብ ላይ። አየ ቫልዩን ላስረዳችሁ የጥበብ ቃል። ስለዚህ ስለ ጥበብ ቃል ብዙ በተናገርኩ ግን ጊዜ የለም። ሁላችሁ ግን የምታውቁት ንጉሥ ሰለሞን ነው። ያኛውም የኔ ልጅ ነው ትላለች፣ ያኛውም የኔ ልጅ ነው ትላለች፣ የሞተው የሷ ነው ትላለች። አምጡልኝ ሰይፍ። ለምን ንጉሥ ሆይ ሕያው ልጁን ለሁለት ቁረጡና አካፍሏቸው አለ። እውነተኛ እናት አንጀቷ ስላልቻለ አትቁረጠው ለሷ ስጠው አለች። የማ ልጅ እንደሆነ ሰለሞን በጥበብ ቃል ለየው። የጥበብ መንፈስ እንዳረፈበት እስራኤል ሁሉ አወቁ ይላል። ከዛ ካሜራ አምጣልኝ፣ ምስክር አምጣልኝ፣ አሻራ ይመርመርልኝ፣ እስኪ በግራቀኝ ጥያቄ ጠይቋት አላለም። አንዲት ቃል ነች። ማንም ሊያመልጣት አልቻለም። ሰለሞን እንደዚህ ያለ የጥበብ ቃል አለ። ጌታ ኢየሱስ በጣም በአገልግሎቱ ይሄን የጥበብ ቃል ተጠቅሟል። ብዙ ናቸው በእውነት። ስለዚህ በንግግር ከሚገለጡ የጸጋ ስጦታቸው አንዱ የጥበብ ቃል ነው ማለት ነው። እኔ ባልና ሚስቶች ብዙ ለማስታረቅ ሞክራለሁ፣ ግን ያደክሙኛል። ይገርማቸዋል። ድራማ እየሰሩ
እና በጣም አደከመኝ። አንዱ በተለይ አንድ የጥበብ ቃል ያላት ሴት እስቲ ከጎኔ ሆነሽ ዝም ብለሽ አንድ ቃል አቀብኝ አልኳት። እዛ ብዙም አልቆየባት ገና 2 ደቂቃ ላይ የጋብቻ ቀለበት ወዴት አላለችው። እኔ እኮ 3 ወር ከኔ ጋር ቁጭ ብሏል አላየሁት። ደነገጠ። እጁ ላይ ባዶ ነው። በዚህ ቃል ብቻ ዘሆል የሰውየውም ህይወት ብትንትኑን አወጣ ነው። አጭር ቃል ነች ግን ግሮሮውን አነቀችው። ይገርማችኋል። ሁለተኛው የእውቀት ቃል እዛው ቆሮንቶስ ላይ አንደኛ ቆሮንቶስ 12:8 ላይ ለአንዳንዱ ጥበብን መግለጥ ለሌላውስ እውቀትን መግለጥ ይሰጠዋል። በንግግር ከሚገለጡ የጸጋ ስጦታዎች አንዱ የጥበብ ብቻ ሳይሆን የእውቀት ቃል። እውቀት ምን ማለት ነው? ብዙ መረጃ መሰብሰብ ማለት አይደለም። የእውቀት ቃል ማለት ለምሳሌ በስተቀኝ ያለሽው በቦርሳሽ ውስጥ 10 ብር ይዘሻል። በመንገድ ላይ ደግሞ እያለቀሽ ነው የመጣሽው። አወቅኩ ማለት ነው። የተደበቀውን ሚስጥር የማወቅ ስጦታ ማለት ነው የእውቀት ቃል። ይሄ በጣም አስፈላጊ የጸጋ ስጦታ ነው። ይገርማችኋል። ሰዎች አላግባብ አባከኑት እንጂ ነገዱበት እንጂ ይሄ ስጦታ እንደ ፖሊስ ነው እና ስልክ ቁጥር አንተ እያሉ ይናገራሉ። አንዳንዶች በሳይኮሎጂ ነው፣ አንዳንዱ በስለላ ነው። ግን መንፈስ ቅዱስ ነግሯቸው የሚናገሩም አሉ። ስሟን እስከ አባቷ የሚተነትን ሰው ይገጥሞኛል። አንድ ቦታ ኮንፈረንስ ተጠርተን የዛሬ 10 ዓመት እኔ እንድሰብክ ነው እሱ እንዲጸልይ ነው የጠሩት እና ሰብኬ ስጨርስ እከሌ ተባልሽ እስከ አባቷ ስም ትመጣለች። ከኔ ጋር ከአዲስ አበባ ሄደ ነው ከተማውን እኮ ያውቃል። እንዴ ልክ እንደ እድር ጠሪ ነው ስማቸው የሚዘረዝረው። ይገርማቸው ቀናውን ይራሴ በኋላ አንዷን ስሟን ጠራት፣ ግን እውነተኛ ስሟ እሱ አይደለም። ይሄን ሁሉ አውቆ እንዴት ተሸወደ አልኩት ሽማግሌውን። እኔም ግራ ገባኛለ። ሽማግሌው ስምሽ እንዲህ ነው እንዲህ አላት። አዎ አለች እሷ። ሽማግሌው ግን አይ ተሳስቷል አለ። ጠርቼ ሳጣይቃት ፍርድ ቤት ሄጄ ያስለወጥኩትን ስም ይነገረኛለች። በጣም ዲቴል ያውቃል። ይገርማችኋል። እና የሚስብና አጓጊ ስለሆነ ወደ ቢዝነስ ቀየሩት እንጂ ስጦታው እኮ ከእግዚአብሔር ነው። ይገርማችኋል። እና ይሄ የእውቀት ቃል ከሌለት ብዙ ነው የምትጎዱት። ለምሳሌ ያዕቆብ ይሄ የልጅ ጨርቅ ነውን በምድረ በዳ አገኘን አሉት። የእውቀት ስጦታ ቢኖረው ነው ልጄማ ግብጽ ነው ይሄ አርቲፊሻል ጨርቅ ነው ባለ ስላላወቀ ማቅ ለብሶ ለረጅም ሰዓት አለቀሰ ይላችኋል። በኋላ ግን አይኑ ታወረ። በግብጽ ውስጥ ኤፍሬምና ምናሴን አመጣለት። እጁን አስተላለፈና ቀኝ እጁን በኤፍሬም ላይ ያደረገው። አባቴው እውር ስለሆንክ ነው ቀኝ እጅህን በታላቁ ምናሴ ላይ ያድርጋለሁ። ዮሴፍ ስጋዊ አይኔ ባያይም አሁን አወቅኩ፣ በእውቀት ነው የምናገረው፣ ታናሹ ከታላቁ ይበልጣል አለው። የእውቀት ቃል ሲኖርህ ስጋዊ አይንህ ቢታወርም ሚስጥርን ታውቃለህ። አንድ ኢዮሮብዓም የተባለ ሰው እግዚአብሔርን ክዶ ጣዖት ሲያመልክ ልጁ ታመመ እና በልብስሽን ቀይሪና አኪያ ተባለ ነብይ ያለ ማሩ ሰጅለት እንጎቻው ሰጅለት የኢዮሮብዓም ሚስት መሆንሽ እንዳይታወቅ ሸውጂው፣ ግን ልጃችን ይድናል ወይስ ይሞታል ብለሽ ጠይቂው ብሎ ላካት። በእርግጥ አይነ ስውር እኮ ነው። ማር በገንቦ ይዛ ዳቦ ይዛ ነብዩ ቤት ገና ልታንኳኳ ስትል የኢዮሮብዓም ሚስት ሆይ ለምን ሻሽሽን ሌላ ሰው አርገሻል? ለምን ሌላ ሰው መስለሻል? እኔ እኮ አውቄሻለሁ ነው ያላት። በምን አወከኝ? ገና አይነ ስውር ነህ፣ ቤትህ አልገባሁም፣ ድምጼን አልሰማህም፣ በምን አወከኝ? እውቀትን የሚያውቅ እውቀትን የሚገልጥ የእግዚአብሔር ስጦታ አለኝ አላት። ሳሙኤልማ እንደ ጋዜጠኛ ነው የሚተነትንልህ። አህዮቹ የጠፉ ተገኝተዋል፣ በዚህ መንገድ ስትሄድ 3 ዳቦ ይሰጡሃል፣ በዚህ ሰዓት እዚህ ቦታ መንፈስ ቅዱስ ይወርድብሃል። እንደ ፊልም ነው የሚነግርህ። በቃ ያውቃል። ሲያይህ ገና መንፈስ ቅዱስ የእውቀት ስጦታ ስላለው ያውቃል። ሳሙኤል ያውቃል። ብዙ ነቢያት ይሄ ስጦታ አለ። ፊልጶስ ይሄ ስጦታ አለው፣ የእውቀት ስጦታ። ግን ከሱ ይልቅ ጴጥሮስና ዮሐንስ ይበልጡታል። ትዝ ይላችኋል። ስምዖንም ወደ ሰማርያ ሄደ እና አንድ ሲሞን የተባለ ጠንቋይ ነበረ።
እዛም አጋንንት አወጣ፣ ብዙ ተአምራት ያደርግ ነበረ ፊልጶስ። ሲሞንም ከፊልጶስ ጋር ተባበረ እና እባክህ ካንተ ጋር ወንጌሉን ልስራ አለው። ፊልጶስም ለሲሞን ፈቀደለት፣ ለሲሞን ለጠንቋው። ጴጥሮስና ዮሐንስ ግን መጥተው ትኩር ብለው አዩት። አንተ መራራ መርዝ የሞላብህ የአመጽ ስራት ከፊልጶስ ተለይ አሉት። ፊልጶስ አላወቀም። ዮሐንስና ጴጥሮስ ግን መነጠሩት። ይገርማቸዋል። መራራ መርዝ የሞላበት የአመጽ ልጅ ነው። ፊልጶስ ግን የእግዚአብሔር ልጅ መስሎ ተቀበለው። በፊልጶስና በነ ጴጥሮስ መሃል ያለው ልዩነት ምንድነው ብትሉ አጋንንት ያወጣል ፊልጶስ፣ ግን እንደ ኤክስሬ እንደ ኤምአርአይ የሰውን ውስጥ የማንበብ አቅሙ ደካማ ነው ፊልጶስ። ጴጥሮስና ዮሐንስ በጣም በዚህ ኤክሴል አድርገዋል ማለት ነው። ለቤተ ክርስቲያንና ለግላችን እንዴት እንደሚጠቅም ልነግራችሁ አልችልም። የእውቀት ቃል ሳሙኤል በዚህ በጣም የተባረከ ነው። የገባውን ሰዎች መጡ። አሮጌ እንጀራ፣ አሮጌ ልብስ፣ የሻገተ እንጀራ ይዘው ቃል ኪዳን ግባ ከሩቅ አገር መጣን አሉት። ኢያሱም ያመጡትን አየ፣ ማለላቸውም ይላል። የእውቀት ስጦታ የለውም ነበር ማለት ነው። በስጋዊ አይኑ አይቶ ሸወዱት። አየ፣ ይሄ የእውቀት ስጦታ ቢኖረው ኖ የገባውን ሰዎች ይሄ ሁሉ አርቲፊሻል ነው የሰራችሁት፣ እግዚአብሔር ከናንተ ያርቀው ብሎ ይገስጻቸው ነበር። የእውቀት ስጦታ እንደ ላቦራቶሪ ነው፣ ይመረምራል የሰውን ልብ። ከእግዚአብሔር ከተሰጠ ምንም የሚደበቅ ስጦታ አይኖርም። አንድ ወቅት የኔ ቢሮ ዛች ጋር ነበረችና ትዝ ይለኛል። ደሞዝ ተቀበልን። ደሞዜን ጠረጴዛ ላይ አድርጌ መጀመሪያ የማደርገው 1/10ኛውን እለየዋለሁ። ለምን ተቸግሮ እንዳልፈተን ቶሎ ነው የምሰጠው። እዛ ያችን ለየው። የቀረውን ባርክልኝ ብዬ እጄን ስጭን በር ተከፈተ እና በሩን የከፈተው የድሮ መስሪያ ቤት አለቃዬ ነው። ይገርማችኋል። በጌታ አይደለም ግን አውቀዋለሁ ለብዙ ዓመት። ምን ነው ለምን መጣ አልኩት። ማልቀስ ጀመረ። እኔም ማልቀስ ጀመርኩ። ለምንድን ነው የማለቅሰው? የኔም ባለቤት ትልቁ ልጄን ነፍሰ ጡር ሆና ሆስፒታል ተሰቃይታ ነበር። ትንሿን ይመስለኛል፣ ሴት ልጅ አለች እና ነፍሰ ጡር ምን እንደሆነ ስቃው ስለገባኝ ገና ነፍሰ ጡር ሆና ሲለኝ ከሱ ጋር ማልቀስ ጀመርኩ። በእውነት ነው የምላችሁ። ምን ሆንክ አልኩት። አይ ጥቁር አንበሳ ገብታለች 6 ነው 7 ሺህ ብር፣ ብሩ ትዝ አይለኝም፣ ካላመጣ ሪስክ እሷም ልጁም ሊሞት ይችላል አሉኝ። እባክህ ቄስ አበድረኝ፣ የፈለከውን ዕቃ መታወቂያዬንም ያዝ አለኝ። ኖ ብድር ሳይሆን በእውነት እልሃለሁ በሙሉ ይሄው ደሞዝ ተቀብያለሁ፣ ውሰድና ክፈል፣ እንዲያው መልስም አልልህም፣ ችግር የለውም ብዬ ደስ አለው። እንባውን ጠረገ፣ እኔም ደስ አለኝ። ብሩን ልሰጠው ሰብስቤ ፖስታ ስፈልግ ውስጤ ደነገጠ። ያለ ተፈጥሮዬ ይገርማችኋል። አርቲፊሻል ንግግር እንደሚናገር ሊሸውደኝ እንደመጣ እንባው ሁሉ ውሸት እንደሆነ አወቅኩ። እንዴት አወቅ ብትሉ ላስረዳችሁ አልችልም። የመንፈሳዊ አሰራር ነው። በደንብ ገባኝ በቃ። እና መንፈስ ቅዱስ ለመንፈሴ ሲግናል ሰጠኝ። በጆሮዬ ድምፅ አልሰማሁም። ቄሱ ሊያታልልን የመጣው ውሸቱን ነው አላለኝም። ግን ዲዘርን ታደርጋለህ። በቅዱስ መንፈስ ስትሞላ የእውቀት መንፈስ ይሰጣል። እንደዚህ አይተኸው ትረዳዋለህ። ኦ ጌታ ሆይ አመሰግናለሁ ብዬ ፖስታዬን ኪሴ ከተትኩ። ምን ነው አለኝ። አይ አብረን እንሂድ፣ እዛም ልጸልይላት ስለፈለኩ ነው አልኩት። ተነቃቃን። ኖ አንተ ቄስ ነህ፣ ብዙ ስራ ይበዛብሃል፣ እባክህ አለኝ። ምንም ስራ ይሄ ነው፣ እኔ አለቃም የለኝ፣ እንሂዳል። ግግም አልኩ። በኋላ በዚች ወጣንና ቅድስተ ማርያም ጋር ልንደርስ ስንል ታክሲ ጠርቼ በራይድ እንሂድ ለማለት ፈለጉ። ኮንፊደንስ የጨመረ ለምን ሲንቀጠቀጥ አየሁት። ከዛ ሞባይል አወጣው፣ ታክሲ ጠራለሁ፣ በራይድ እንሄዳለን። ኖ ከእናት ከአባቷ ጋር ስለተጣላን እነሱ እንዳያዩ በድብቅ ነው የምከፍለውና እባክህ በድብቅ ስጠኝ አለኝ። ችግር የለ እኔ ገንዘብ ቤቱን ብቻ አሳየኝ እኔ እከፍላለሁ አልኩት። ከዛ ተነቃቃን። በቃ ምንም ኮንፊደንስ አጣ። ስለቸገረኝ ዋሽቻለሁ በለኝ ወይም አንድ እንግዳ ነገር ፊት ላይ አለ ስለው ልክ ቅድስተ ማርያም በሯ ላይ በጣም የምታስገርም ቆቅ ነህ አለኝ። አይ እኔ ቆቅ አይደለሁም ቄስ ነኝ አልኩት። ግን
አንድ ጥያቄ ልጠይቅ። በእውነት ዋሽቼ ነው የመጣ ለቅሶዬም ሁሉ አርቲፊሻል ነው። እንዴት ግን ልታውቅ ቻልክ አለኝ። እቺን ብቻ ነገረኛ አለኝ። አየ ይሄ እኮ ጠንቋይ ያለበት ቤት አይደለም፣ እንደምታየው ቤተክርስቲያን ነው። እኔ ምንም ደካማ በሆነም ቄስ እኮ ነኝ። መንፈስ ቅዱስ በእኔ ውስጥ አለ። ይሄ መጀመሪያ እሺ ብለኸኝ ፊትህ ሁሉ አብርቶ መጨረሻ እኮ ፊት ቅጭም ሲል ገባኝ። በዚህ በመስጠትና በመከልከል መሃል የተፈጠረ ነገር አለ። ምንድነው አለኝ። የእውቀት ስጦታ ይባላል። መንፈስ ቅዱስ ነገረኝ አልኩ። በእውነትም የእናንተ አምላክ ምስጢርን የሚያውቅ ነው ብሎኝ ስሞኝ ሄደ ማለት ነው። እኔ አሁን ወደ ጌታ ይሁን አይሁን አላቅም። ምን ልላችሁ ነው? ይሄ የእውቀት ስጦታ በንግግር ከሚገለጡት አንዱ ነው። አንዱ የጥበብ ነው ብያችኋለሁ። ሁለተኛው የእውቀት ስጦታ ነው። የጸጋ ስጦታ ከብዙ ነገር የሚያድናችሁ